ሰላም ውድ የኔ ቤተሰቦች ሰላማችሁ ብዙ ትበል። እንግዲህ ዛሬም በአብርሽና በሩታ ጉዳይ በአዲስ ቪዲዮ መጥተናል ማለት ነው። ሄርሜላና አብርሽ ገጠር ገብተዋል። ሩታስ የት ናት? እኔ አሁን ጥያቄ የሆነብኝ እሱ ነገር ነው። ለምን መሰላችሁ? የማያልቅ ፋይል ሆኗል የነሱ ነገር። እንግዲህ ውድ ቤተሰቦቼ የማያልቅ የማይዘጋ ፋይል ሆኗል። ሩታ በዛ ሌላ ነገር ትላለች፣ አብርሃም በዚህ ሌላ ነገር ያደርጋል። ሄርሜላ ግን ከመሀላቸው ብትወጪ መልካም ነኝ ባይ ነኝ፣ እንደ ራሴ ማለት ነው። ሄርሜላ ከመሀላቸው ብትወጪ ያው ትዳራቸውን ህይወታቸውን እንዲኖሩ ብታረጊ መልካም ነኝ ባይ ነኝ። እንደዚህ አይነት ፕራንክ ራሱ መስራት ለምን አስፈለገ? እንደዚህ አይነት ፕራንክስ ማሰቡ ራሱ ለምን አስፈለገ? እንግዲህ በጣም ነው የሚያሳዝነው። ውድ ቤተሰቦቼ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ሄርሜላ ያው ገጠር ላይ አብርሃምን ፕራንክ አድርጋለች ማለት ነው። ለበዓል ሄዶ ነበሩ እንግዲህ ፕራንክ አድርጋለች። አብረን ነው ያደርነው በምለው ነገር ማለት ነው። እኔ አሁን በዚህ ሰዓት ላይ እንደዚህ አይነት ፕራንክ አስፈላጊ ነው ወይ? በዚህ ሰዓት ላይ ነገሮች ይስተካከላሉ፣ ነገሮች አንድ ይሆናሉ፣ ይስተካከላሉ ተብሎ ባለበት ሰዓት ላይ እንደዚህ አይነት ፕራንክ አስፈላጊ ነው ብዬ አላስብም። አንደኛ ነገር ሩታ በዚህ እንደዚህ ሆነ ባለችበት ጊዜ ላይ እንደዚህ አይነት ፕራንክ መስራት አስፈላጊም አይደለም፣ ጥሩም አይደለም። ሄርሜላ ግን እያደረግሽውን ያለውን ነገር ብታቂና ብትመለከቺ ባይ ነኝ። እኔ እንደራሴ ብታይና ብትመለከቺ ባይ ነኝ። ጥሩ አይደለም። አንድ ሴት እርጉዝ ሆና እያለች እንግዲህ አንቺም የነገሮቹ መንስኤ ባትሆኚ ራሱ አሁን ደግሞ በጥልቀት እየታየብሽ ያለው የነገሮቹ መንስኤ አንቺ እንደሆንሽ ነው። ስለዚህ ገለልተኛ ሆነሽ ልጁን ለቀቅ አርገሹ የራስሽን ህይወት ብትኖሪና እነሱም ደግሞ የራሳቸውን ህይወት ቢኖሩ መልካም ነው ባይ ነኝ እኔ እንደራሴ። ውድ ቤተሰቦች እናንተ ምን አይነት ሀሳብ አስተያየት እንደምትሰጡ ባላቅም፣ እኔ በበኩሌ ግን ሄርሜላ እንደዚህ አይነት ስራ በዚህ ሰዓት ላይ በዚህ ጊዜ ላይ መስራት አስፈላጊ ነው ብዬ አላስብም። በዛውም በግድ ወስዳ ካልሄደን ብላ ተጨቃጭቃ ወስዳ እንደዚህ አይነት ፕራንክ መስራት ጥሩ አይደለም፣ አስፈላጊም አይደለም፣ ደሞም ጊዜውም አይደለም ብዬ ነው የሚያስበው። የአንድ ሰው ልብ ተሰብሮ ሌላኛው ሰው የሚስቅበት የሚደሰትበት ምንም አይነት እንትን የለም ብዬ ነው። ቤተሰቦቼ እንደዚህ አይነት ፕራንክ በዚህ ጊዜ ላይ አስፈላጊ ነው ብዬ አላስብም። እንግዲህ በዚህ ፕራንክ ሌላ ነገር እንዳለ ሁላ ሰው እንዲያስብ ነው የሚያደርገው፣ እንደምትመለከቱት ማለት ነው። ያው ጥሩም በዚህ ጊዜ ላይ ያለ ነገር ራሱ እያለ እንደዚህ አይነት ስራ ለመስራት ማሰቧ ራሱ በጣም ከባድ ነው። በጣም ከምታስቡትና ከምታዩት ሁሉ በጣም የሚበልጥና በጣም የሚገርም ነው ማለት ነው። ሄርሜላ በዚህ ፕራንክ ላይ ያሳየችው ነገር ወይም በውስጧ ላይ ወይም በልቧ ላይ ያለውን ነገር ሊሆን ይችላል ፕራንክ ነው ብላ አይዲውን አምጥታ እንደዛ ልታደርግ ቻለች እንጂ ማለት ነው። እናም ውድ ቤተሰቦቼ ቪዲዮውን እስቲ አብረን እንመልከትና ሀሳብ አስተያየቶቻችንን እንሰጣለን ማለት ነው። እናንተም ሀሳባችሁን አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ ማለት ነው። አበረታቱኝ እላችኋለሁ ውድ ቤተሰቦቼ። እስቲ ቪዲዮውን እንመልከት። ሰው ይናተኛ እባክህ። ማን አመጣሽ? አሁን ምን እሰራለሁ? የማል እንዴ አብረን አንድ ያደር ነው ትናንትና ማታ። ለካንቺ ጋር አላደርኩም እንዴ ዳመራ አብርተን መተን እዚህ። ታዲያ ቤቱን ማን ያሳየክ? እኔ ካላሳየሁክ እንዴ? ለምን ከነ ጽጌ ከእናንተ ነገር አይደል እንዴ መጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛት። እኔ እናንተ እዚህ ነው የተኛነው። ናተኛ አልተኛም። ምን አልፈልግም። ያማ እንዴ ማታ አብረን አንድ ያደር ነው። ልክደኝ ነው ከአንቺ ጋር ና አልተኛም። እየቀለሽ አይደለም እና ገብተተኛው ና ሄርሜላ እየቀለሽብኝ ነው። ናተኛ አትቀልድብኝ ና
ሄርሜላ የቀለድሽብኝ ነው። ናተኛ አትቀልድብኝ ና አይተዋል ከኔ ጋር ማታ እንደተኛ። ለምንድን ነው እንደ አዲስ ሰው የምትሆነው? ጠጥተሃል እንዴ? ያመሃል? ማታ አብረን ስተኛ ምንም የምታስታውሰው ነገር የለም። ስለዚህ ዳመራ መብራቱንም አታውቅም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ሌሎች እዛኛው ቤት ይሆናል እኔ ምን አውቃለሁ። ስልክ ጋር አይደለም እናተኛ በእናትህ ካብርሽ በቃ ውሽ በጣም የጠዋት ሰው ነህ። ጌታን የጠዋት ሰው ነህ በጣም የምን ስልክ ያመዋል እንዴ? ኧረ ብርሽ በጌታ እንዴ ሁሌ እንግዳ አትሆን። ምን ሆነሃል? ማታ ነው ጠጥቼ ነበር የምትለኝ። አሁን ነው እየጠጣክ ያለው። አሁን ነው የጠጣክ እየመሰለኝ ያለው። የት ነበርክ ሲጀምር? ጠዋት ቆይ ከመናሳቴ በፊት ከእንቅልፌ ጠጥተህ ነው የመጣኸው? አረቄ ጠጥተሃል መሰለኝ። አረቄ ጠጥተሃል መሰለኝ። ማታ ደህና ነበርክ። አሁን ጠዋት ስትነሳ በጣም እንትን እያልክ ነው፣ እያካበድክ ነው። ተኛ በእናትህ። አሁን እንደዛ አትይኝ። እኔ እንቅልፌ መጥቷል። እኔ እንቅልፌ መጥቷል። አብርሽ ትንሽ ተኛ። በጌታ አታስቀኝ። ሁኔታዎች ሁሉ እያሳቁኝ። ለምንድን ነው የምወስድህ? ማታ እዚያ እንደ የተኛው እዚህ ነው ያልተኛውኝም። እናም ውድ ቤተሰቦቼ እኔ ይህንን ፕራንክ ልቀበለውም ላምነውም አልችልም። በጣም የሚያስጠላ ምደብር አይነው። እንግዲህ ሴት ሆነን የሴቶችን እንትን መረዳት አለብን ብዬ ነው ማስበው። እንዴት እንደዚህ አይነት ነገር ልታደርግ ራሱ እንደዚህ አይነት ስራ ሊሰራ ራሱ ማሰቧ ራሱ በጣም የሚያሳዝንና የሚያሳፍር ነው። በጣም የሚያስጠላ ነገር ነውና ውድ ቤተሰቦቼ እኔ በዚህ ነገር ላይ አልደግፍም። የምሬ ነው ምላችሁ። ሄርሜላ ራሱ እንደዚህ አይነት ፕራንክ ለማድረግ ማሰቧ ራሱ ጥሩ አይደለም። ሩታ ያለችበትን ሁኔታ እያወቀች ፍቺ ወረቀት ሰው ብዙዎቹ እናስተካክላለን ነገሮች ይስተካከላሉ ብሎ እናስተካክላለን ብሎ ብዙ ነገር እየተደረገ ባለበት ብዙ ነገር እየተደረገ እየተጣራ ባለበት ቦታ ላይ እንደዚህ አይነት ነገር ማድረግና የሰውን ሕይወት ማበላሻት ጥሩ አይደለም ብዬ ነው የማስበው። ነገ ምን ይደርስብኛል፣ እኔ ላይ ምን ይደርስብኛል፣ እኔ ላይ ምን ይመጣብኛል ብሎ ራሱ ማሰብን የመሰለ ትልቅ ነገር የለም። ነገ እኛ ራሳችን ላይ እኛ ሕይወታችን ላይ በእኛ ትዳራችን ላይ ራሱ ምን እንደሚፈጠር ምን እንደሚመጣ ማሰብ ቀላል ነው ብዬ አላስብም። እንግዲህ ሴት እስከሆነች ድረስ እንደዛ ብላ ብታስብና ብትረዳ መልካም ነበር። ስለ ሩታ ራሱ ብታስብ ብትረዳ ነበረ መልካም። እንኳን እንደዚህ አንድ ብርድ ልብስ ውስጥ ገብቶ መተኛት ይቅርና ሀሳቡን ራሱ ማምጣት አልነበረባትም ብዬ ነው የሚያስበው። እንደ ራሴ ሀሳቡ ራሱ ማምጣት አስፈላጊ አይደለም፣ በዚህ ጊዜ ላይ አስፈላጊ አይደለም። እንኳን እዚህ እሷ ቤተሰብ ጋር ራሱ ይዘ መምጣት ራሱ ጥሩ አይደለም። ለምን እሷ ሴት ነች አይደል እንዴ? ነገ ምን ይፈጠራል? ነገ በእሷ ህይወት ውስጥ ምን እንደሚመጣ ማን ያውቃል? ማንም አያውቅም። የምሬን ነው ምላችሁ። እያንዳንዳችን በህይወታችን ውስጥ ምን እንደሚፈጠር አናውቅም። እንግዲህ ወንዶች ያው በጥቂት ነገር የሚታለሉ ናቸውና ልክ እንደዛው ነው እያታለለች አብርሽን እንደዛ እያደረገች ያለችው ማለት ነው። ለራሷ የምትፈልገውን ሀሳቧን እያሳከች ነው። ሩታም ደግሞ በዚህ በኩል ንዴትና እንትን ሚቀኝነትን ነው የያዘችው። በዛ ምክንያት እንትን እያለች ነው ያለችው ማለት ነው። ሩታም ብልጥ ብትሆን ኑሮ እስከዚህ ደረጃ አይደርስም ነበረ። አንድና አንድ ውሳኔውን ወስና ከአብርሽ ጋር ፍቅር ብኖራት ከአብርሽ ጋር አብሮ መቀጠል ሀሳብ ካላት እንደዚህ ያሳልፈ ባልሰጠች ነበረ። እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረውም። እና አብርሽ ራሱ እንደዚህ እስከዚህ ደረጃ ላይ እንዲደርስ አብርሽ ራሱ ለምን ዝም ይላል? አብርሽ ራሱ ለምን እንትን ይላል? ይሄ ጥሩ አይደለም። የምሬን ነው ምላችሁ። በጣም መጥፎ ነገር ነው፣ መጥፎ ሀሳብ ነው። ሴት ሆነን በሴት ላይ እንደዚህ አይነት ነገር መፍጠር ጥሩ አይደለም። የምር በጣም ነው የሚያሳዝነው፣ በጣም ነው ደግሞ የሚያሳፍረውም። በጣም ያስጠላል፣ በጣም ያሳፍራል። እንግዲህ ምን ማለት ራሱ እንደሚቻል ራሱ አይታወቅም ማለት ነው። ውድ ቤተሰቦቼ በጣም ያሳዝናል፣ በጣም ያሳፍራል።
አብርሽም በዚህ አይነት ነገር ላይ እንደዚህ መሆን የለበትም። በራሱ ትዳር ላይ በራሱ ህይወት ላይ ራሱን መወሰን ነበረበት። እችም ልጅም እስከዚህ ደረጃ እንድትጠጋ ዝም ማለት አልነበረበትም ብዬ ነው እኔ እንደራሴ የሚያስበው ማለት ነው። እናም ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው አዳዲስ ቪዲዮ ስለቅላችሁ ወደ እናንተ እንዲደርስ ሀሳብ አስተያየቴን የምሰጣቸው ቪዲዮቹ እንዲደርስላችሁ የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። እወዳችኋለሁ። ቤተሰብ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። መልካም ጊዜ እንዲሆንላችሁ እመኝላችኋለሁ። ባይ